ቀጣይ ዲስከሽን ላይ በደንብ እንድናወራበት። እሺ ሌላ ብሪካምብሪጃን ኢራ ሚስር ዜክራ ምናምን የመሳሰሉ ነገሮች የሆሞሳፒያንስ ከሆሞሳፒያንስ በፊት የነበሩት ሆሞ ኢሬክተስ ሆሞ ሃቢሊስ የሚባለው ነገር ትቀበላቸዋለህ? ያ አትቀበልም? ኢቮሉሽን አንተ ኦኬ ኢቮሉሽን በራሱ ችግር የለውም። ኢቮሉሽን የትኛው ኢቮሉሽን ማክሮ ወይስ ማይክሮ ኢቮሉሽን? ዌል ለእሱ ነው። እሱ እንግዲህ ትልቅ ክርክር የሚፈጥር ነገር ነው። ማይክሮ ኢቮሉሽን ማስረጃ ያለው ነገር ነው። ማክሮ ኢቮሉሽን ግን ማስረጃ የሌለው ነገር ነው አይደል? ስለዚህ ማይክሮ ኢቮሉሽን ትቀበላለህ? ያ ኦኬ ራዲዮሜትሪክ ዳቲንጎቹ ትክክል ናቸው ብለህ ታምናለህ? አዎ አብዛኞቹ። እሺ ፒአይ እና ቲአይ ፒኦ ፍጹም ናቸው ብለህ ታምናለህ? አይሳሳቱም? ኮንትራዲክሽን የላቸውም? ኮንትራዲክሽን ማለት ነው። ኮንትራዲክሽን ሊኖራቸው ይችላል። ኦኬ ስለዚህ የቁጥር ስህተት የላቸውም። አሁን ለምሳሌ ራዲዮ አክቲቭ ማለት ነው ራዲዮሜትሪክ ዳቲንጉ ላይ ፒቢ እና ፒአይ ቲአይ እና ፒኦ አንድ ናቸው። ለምንድን ነው ሰፊ ልዩነት ያላቸው የብዙ ሺህ ዓመታት ሲለኩ? አይቶልጅ እኮ ላይክ አሁን ላይ አኩሬት የሆነ ኦቨርዌልሚንግ የሆነ ኤቪደንስ አለን ስለ ኢቮሉሽን። በጣም ኦቨርዌልሚንግ የሆነ ራዲዮ አክቲቭ ላይ ነው መጀመሪያ ራዲዮ አክቲቭ ላይ እና ከዛ በኋላ ወደ ኢቮሉሽን እንመጣለን። ጠይቃለሁ ግን ይሄኛው ላይ ራዲዮ አክቲቭ ላይ ፒቢ እና ፒአይ ቲአይ እና ፒኦ ለምንድን ነው የብዙ ሺህ ዓመት ዲፈረንስ የመጣው ራዲዮ አክቲቭ ላይ? አልገባኝም ለምን እንደመጣ ማለት እንትን የሚያሳዩት ማለት ነው የእንትኖቹ ላይ ነው። ለምሳሌ ፖታሺየም አርገን ዳቲንግ ሜቶዱ ለምንድን ነው የተለያየው? ለምሳሌ ፖታሺየም እና አርገን ላይ ሲመረምሩት አይ ዶንት ኖ ኤክስፕሌን አርገን በቃ እሱን ያው ራሱ እንትን አለው ኮንትራዲክሽን አለው እርስ በርሳቸው ማለት ነው። ራዲዮ አክቲቭ ዴኬው በፒቢ እና ፒአይ ቲአይ እና ፒኦ ልዩነት አላቸው አንደኛ ነገር። ስለዚህ እኛ ማክሮ ኢቮሉሽን የሰው ልጅ እያዘገመ የመጣበት ነገር ሊኖር ይችላል። ለምሳሌ አንተ የመጀመሪያ ኤተር ነበርክ፣ ከዛ በኋላ ከኤተር ኤሌክትሮን ፕሮቶን ማክሮ ወይስ ማይክሮ? ማይክሮ የሚለውን አንቀበል። ማይክሮ ከሆነ ከስፒሹ የሰው ከተለያየ ነገር ከሞንኪ ከምናምን ነገር የመጣበት ነው የሚባል ነው አይደል? ከእንትን የትራንስፈር እያደረገበት ነው። ከዛ በኋላ ሁለቱ ከዛኛ ወደዚህ ሲሸጋገር ሚሲንግ ሊንክ ያስፈልጋል አይደል? ያ ሚሲንግ ሊንክ ግን የረጅም ዘመናት ፕሮግረስ። አንድ የፎሲል ማስረጃ አንድ እንፈልገው አንድ አለ እያልኩ ያለሁት እኮ ማይክሮ ኢቮሉሽን ለምሳሌ ጥቃቅን ለውጦችን አሁን ኮንፈርም ልናደርጋቸው የምንችለው በሁለት በሶስት ትውልድ ላይ የሚመጡ ለውጦች ናቸው አይደል? ማክሮ ኢቮሉሽን ላይ ስንመጣ ግን ዘ ቢገስት ቼንጅ አንድ አካል ወደ ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ላይ ፎሲል አለ ማስረጃ። የፎሲል ማስረጃ ይኖረን ይሆን? ኖ ለሱ እኮ የምልህ እያልኩ ያለሁት ምንድን ነው የፎሲል ሊንክ የምታስቀምጥበት አኩሬት የሆነ መረጃ አታገኝም ማክሮ ኢቮሉሽን ላይ። ቢኮዝ የሚሊዮን ዓመታት ከሞንኪ መጣ አይደለም ኢቮሉሽን እንደምታውቀው አይደለም። ኮመን አንሰስተር ነበራቸው ነው የሚለው ቺምፓንዚ፣ ቦኖቦስ እና እንጂ ከዝንጀሮ መጣን አይደለም። ግን ለማክሮ ኢቮሉሽን ማስረጃ ማቅረብ አትችልም ቢኮዝ የሚሊዮን ዓመታት ለውጥ ነው። ለሚሊዮን ዓመታት ሂደት ምን አይነት ማስረጃ ማቅረብ ትችላለህ? የተለያዩ የፎሲል ለውጦች ላይ የአጽም ቅርጾች መለወጥ በዘመናት ልዩነት የመጡ ለውጦችን ታመጣ ይሆናል። ግን የሚሊዮን የቢሊዮን ዓመታት ለውጥን በማስረጃ የምታቀርብበት ሂደቱ ማስረጃ አይኖርም። በቃ ችግር የለውም። በቃ እሱን አያቸውና ሌላ ቀን ስንገናኝ በዚህም ዙሪያ ላይ ምክንያቱም አሁን ለመታወቂያ ያክል ለመግባቢያ ያክል እንጂ ዲቴል ለማውራት ያክል አይደለም። ራፍሊ በቅርድፉና በሌጣው ነው። ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ ሌላ ቀንም እንነጋገርበታለን። ከመጀመሪያው ጀምሮ መጽሐፍ ማለት ነው። ገጽ 46 ላይ የጥፋት ውሃ ምንም አይነት የታሪክ ማስረጃ የለም የሚል ነገር ያነበብኩ ይመስለኛል። እና ዛሬ እንደዛ ብለህ ነው የምታምነው? የጥፋት ውሃ ምንም ስለፈለዱ የሚያወራ ምንም የታሪካዊ ዳራቸው የሉም? የአርኪኦሎጂካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ማስረጃዎች የሉም? ምንም የሉም? እንደ መጽሐፍ በዓለም አቀፍ ደረጃ ነው በዓለም አቀፍ ደረጃ ነው ሎካል ነው የሚለው ላይ አይደለም ነው። አይ እንደዛ አይደለም ላይ በሙሉ በዓለም አቀፍ ደረጃ ነው። አይ የጥፋት ውሃ እንደመጣም አይ የጥፋት ውሃ ብቻ ነው ብላ ያስቀመጠው መጽሐፍን መግለጥ እንችላለን። ሎካል ነው ወይስ ኢንተርናሽናል ነው ዩኒቨርሳል ነው የሚለው ነገር እሱ አጨቃጫቂ ያለው ነገር ነው።
ከፈለክም ዩኒቨርሳልም ነው የሚለው የታሪክ ማስረጃዎች አሉ። ካስፈለገ አርኪኦሎጂካሊ አንትሮፖሎጂካሊ ማስረጃዎች አሉ። ለምሳሌ የፑራና ማቲያስ አቫታር ላይ ያለው መጽሐፍ ለምሳሌ አቫታር ላይ የመጀመሪያው አቫታር ተብሎ የሚባለው የማቲያስ ፑራና ላይ አለ። ለምሳሌ ሂንዱ ላይ ራሱ ማለት በ1500 ላይ ነው ያለው እሱ መጽሐፍ። አሪያን ወደ ህንድ ቢሄዱበት ሰዓት ላይ የተጻፈ መጽሐፍ ነው። አቫታር ላይ ማለት የመጀመሪያው አቫታር ፑራና ማቲያስ የሚባል አንደኛ አርኪኦሎጂካል ማስረጃ እኮ ነው እያልን ያለ ነው። መጽሐፉ ካለ አርኪኦሎጂካሊ ላይ መጽሐፉ ካለ መጽሐፉ ራሱ እንደ ማስረጃ መሆን ይችላል ነው እኮ ብለህ 1000 በፊት አሁን ለምሳሌ መጽሐፉ የተረፈው የታሪክ ማስረጃ አጋባኝ አይደለም ማውራ የጥፋት ውሃ የሚባለው ኮንሴፕቱ ሚቶሎጂካል ነው እንጂ ኖርማሊ እንደነበረ የሚያሳይ ምንም የታሪክ ማስረጃ የለም ነው። ይሄ ግን እንደ ታሪክ መሆን አይችልም። አሁን ለምሳሌ እነ ፑራና ማትሲያ ሜሶሞታፒያን የታሪክ መጽሐፍ ቅዱስም እኮ መሆን ይችል ይሆናል። እንደዛ ካልን ግን ለዛ ነገር ባዮሎጂካል እና አርኪኦሎጂካል ማስረጃ የለንም። በካርበን ዴቲንግ ስለዚህ አሁን በዓለም አቀፍ ደረጃ አሁን አንተ ምንድነው ውሃው እንደመጣ የበረዶ ዘመን የሚባለውስ አይሴጅ ለምሳሌ እሱስ በምን እንዴት ታያለህ? የተለያዩ ካርበን ዴቲንጎች ታደርጋለህ እኮ አይደለ እንደ ድንጋዮች እሱ ላይ ይኸውልህ ካርበን ዳቲንግ ማለት ካርበን 40 የሚባለው ነገር ችግር እንዳለበት ቅድም ላሳይ ይችላለሁ። እሱን ዋናው ነገር የተፈለገ ካርበን ዴቲንግ የተለያዩ ኮንትራዲክሽን ስለመጣ አይደለም። ራሱ እኔ ሙሉ ለሙሉ አላምነውም እሱ ስላለኝ አይደለም። ነገር ግን የጥፋት ውሃ የሚባለው ነገር አይሴጅ የሚባለው ወይም የበረዶ ዘመን የሚባለው ነገር በዓለም አቀፍ ደረጃ እንደነበረ የበረዶ ዘመን የሚባል ነገር እንደነበረ የተለያየ ኤጆች አሉ። አይሴጅ፣ ጎልደን ኤጅ፣ ብሮንዝ ኤጅ ምናምን የሚባሉ ነገሮች አሉ። ወደ 6 ኤጆች አሉ። ቁርአን በ6 ቀናት ፈጠርን ከሚለው ጋር ከዛ ጋር የሚዛመዱ ነገሮች ሊኖሩት ይችላሉ። ነገር ግን የጥፋት ውሃ እኔ መጽሐፉ ላይ መሰለኝ ላስተካክለው እንትኔን የመጽሐፍን ሚስኮንሴፕሽን ስሮማን ፋላሲ እንዳልሰራ ስለፈለኩኝ ነው። የጥፋት ውሃ ማስረጃ የለም ስትል ሂስቶሪካል ማስረጃ የለም ስትል የመሰለኝ ስለ ጥፋት ውሃ የሚያወሩ ነገሮች ሚቶሎጂካል እንጂ ጥንት በነበሩ መዛግብቶች ውስጥ ተመዝግቦ የለም ያልከኝ ነው መሰለኝ። የትኛውን ነው አንተ ለማለት የፈለከው ንገረኝ። እኔ ያልኩት የጥፋት ውሃ በጥፋት ውሃ በዓለም አቀፍ የሚለው ተጨባጭ ማስረጃ ብሎ የጥፋት ውሃ በዓለም አቀፍ ደረጃ እንደነበረ እና ሌሎች ስፒሺሶችን በሙሉ አጥቶ እንደነበረ የሚያሳይ ባዮሎጂካልም ሆነ አርኪኦሎጂካል ማስረጃ የለም እንጂ አሁን እዚህ ጋር መጽሐፍ ላይ ባጭሩ ስላስቀመጥከው እንደዛ ይመስላል። እንትኑ ይሻላል እናየዋለን እሱን ማለት ነው። ሌላ ምንድነው ሃይማኖት ምድር አልተፈጠረችም። ሃይማኖት ምድር ጂኦሴንትሪክ ብሎ ነው የሚያምነው ብለሃል። ሁሉም ሃይማኖቶች እንደዛ ነው ወይስ ክርስትና ነው ጂኦሴንትሪክ? ከጋሊዮን ጋር የነበረው ጭቅጭቅ ላይ ምድር ጂኦሴንትሪክ ናት ብሎ ያስተማረው ማን ነው? ሃይማኖት አጠቃላይ ነው። የሂንዱም፣ የቡዲስትም፣ ዞራስተሪያንም፣ ክሪሽናም፣ ቡዳም፣ ማህቢራም፣ እነ ታኦም፣ እነ ሺንቶም እነ ሁሉም ናቸው እንደዛ ብላ ያስተማሩት። ረሱል ሰለላሁ ዐለይሂ ወሰለም ቁርአንም ጁዳይዝም መጽሐፉ እያወራን ነው አብርሃማዊ ሃይማኖቶች ጋር ነው አክቹአሊ እኮ አብርሃማዊ ማለት እኮ አብርሃሚክ ሪሊጅን ማለት ራሱ ኢስላም አብርሃሚክ፣ ጁዳይዝም ዳርሚክን አይደለም። ዳርሚክን ሳይሆን አብርሃሚክን ነው ብለናል። አብርሃሚክ ከሚባሉት ውስጥ የትኛው ነው ጂኦሴንትሪክ የሚያወራው? ከክርስቲያኒቲ ውጪ ማለት ነው። ከክርስቲያኒቲ ውጪ ያኔ ከካቶሊኮቹ ውጪ በሴክትም ደረጃ ከካቶሊኮቹ ውጪ ጂኦሴንትሪክ ነው ብለ ያስተማረ የትኛው ነው? የትኛው ሃይማኖት ነው? ከክርስትና ውጪ ከመጀመሪያ ከክርስትና ውጪ ውጣልኝና ይሄ ሃይማኖት ነው የሚለውን አብርሃሚክ የሆኑትን ነገረኝ። ስለ እስልምና እየጠየቀኝ ነው። እስልምና ያስተምር ምትለኝ ነው? እስልምና ጂኦሴንትሪክ ጂኦሴንትሪክ የሚያስተምርበት አለ ካለ ንገረኝ። ክሊርሊ የሚጠቅሰው ነገር የለም፣ ግን ሰማይ ከላይ ገሃነም ከታች እንደሆነና በዚህ መልኩ ኤግዚስተንሱ የምድር ኤግዚስተንስ በዚህ መልኩ ሰማይና ምድር የሚለው ነገር አለ። ሰማይ ማለት እንግዲህ የተለያየ ትርጉም አለው በቁርአን አይደል? የሰማ የሚለው የአረብኛው ቃል ብዙ ትርጉም አለው። ራሱ ዩኒቨርስ ነው ወይስ ምን ነው? ወፎቹን የያዘውን ፓርት ራሱ ሰማይ ይለዋል። ለምሳሌ የጋዙን ክምችት የያዘውንም ሰማይ ይለዋል ቁርአን።
ብዙ ጊዜ ሰማይ ስትሉ እናንተ ቴዎሎጂዎችም ምንም ሲተነትኑት ዩኒቨርስ እንደሆነ ዩኒቨርስ ዓለም ነው የሚለው ቁርአን። ዓለም ነው የሚለው ዓለማት ነው። ዓለሙን የሚል ነገር አለ። ዓለማት ብሎ የሚያስቀምጣቸው አንድ ዩኒቨርስ ነው ራሱ። ዩኒቨርስ ሳይሆን እኛ ጋር ያለው ነው መልቲቨርስ የሚባል ነገር ኮንሴፕት እኛ ጋር ነው ያለው። እንደው ዓለማት ብሎ ያስቀመጠው ቁርአን ነው። የዓለማቱ ጌታ ይለዋል። ዓለማት ፕላኔትስ ነው ወይስ አይደለም? ዩኒቨርስ። ዓለም የሚለው ቁርአን ዩኒቨርስን ነው። የሰው ልጅ አይምሮ ያለበት ወደ ታች ኤተር ጋር ነው የቆመው። ገብቷል? ኤሌክትሮን፣ ፕሮቶን፣ ኒውትሮን ነበረ። መጀመሪያ እንትን ነበር፣ አተም ነበር። አተም ኢንዲቪዚብል ነው የማይካፈል ነው ብለው አለ። ወደ ታች ሲወርድ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ በኋላ ደግሞ ስፖትላይት ነው፣ እዛ ላይ ነው የቆመው የሰው አይምሮ የደረሰው ማለት። ወደ ላይ ሲሄድ የቆመው የሰው ልጅ ዩኒቨርስ ላይ ነው የቆመው። ለምሳሌ ከምድር ሶላር ሲስተም፣ ከሶላር ሲስተም ደግሞ የገገንት ምንድን ነው የሚባለው ይሄ ክላስተር ጋላክሲ ምናምን እያለ ዩኒቨርስ ላይ አሁን ዩኒቨርስ ላይ ነው ያለው። አሁን መልቲቨርስ ማለት ኮንሴፕቹዋል ፍሬምወርኮች ናቸው፣ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች ናቸው። አንዳንዶች ደግሞ ሴሎ ሳይንስ ነው ይሉታል፣ አክቹዋል ሳይንስ አይደለም ይላሉ። በእኛ በኢስላም ግን ዓለማት አይቆጠሩም፣ ብዙ ናቸው። ዓለማት ብሎ ነው በድፍኑ ያስቀመጠልን። መልቲቨርስ አለ፣ ብዙ ዓለማት አሉ። 7 ሰማያት የሚባሉ ነገሮች ያሉት ራሳቸውን የቻሉ ትምህርት ያላቸው ናቸው። 7 ሰማያት ማለት አንደኛው ሰማይ በአንደኛው ሰማይ ላይ ያለው የጊዜ ርቀት ራሱ የ500 ዓመት ልዩነት ነው ያለው። በጣም ሰፊ የሆነ ትምህርት ነው ራሱ። የሰው ልጅ አልደረሰበትም። የሰው ልጅ ያለበት ራሱ ቅርቢቱ ሰማይ የሚባለው ነገር ቅርቢቱ ሰማይ የሚላት ራሱ እንትን ከዋክብቶችን የያዘው ዩኒቨርሱን የያዘው ምን ስም የያዘው ቅርቢቱ ሰማይ ይላል። ስለ ሰማይ ስናወራ ማለት ነው። ሰማይ ጠበብ ባለ መልኩ ስናየው ደግሞ ሰማይ ወፎቹ የሚበሩበትንም ሰማይ ይለዋል ቁርአን። ዝናብ ደመና ደምኖ የሚያወርድበትንም ሰማይ ይለዋል። እንደገና ደግሞ 7ኛውን ሰማይ ራሱ ሰማይ ይለዋል ራሱ ቁርአን። ስለዚህ ሰማይ የሚለው ቃል በቁርአን የተለያየ እንትኖች አሉት። የሆነ እንደያውዱ እንደሚገባበት ነገር ይለያያል ለማለት ፈልጌ ነው። በተረፈ ስለ ጀነትና ጀሃነም የሚባሉ ነገሮች ይቀጥል። ኮንፊውዚንግ ያደርገዋል። አንደኛ አሁን ዓለማት ስትል ከዋክብትን የያዘው ነገር ስትል ከዋክብት ምንም ዓለም ነው ያልኩት። ዓለም የምትለው ላይ እነ ከዋክብት እነ ጋላክሲ እነ ክላስተር ይጠቃለላሉ። ዩኒቨርስ የምትለው ዓለም በሚል ይያዛል። ገብቷል? ከዓለማት ስትል ደግሞ ሰፊ ነው ራሱ ያለ ፍጥረት ተቆጥሮ አይዘለቅም። ራሱ ኖርማሊ ፍጥረቱ ማለት ነው በጣም ሰፊ ነገር ነው። ራሱ ለኛ ሪቪል የሆነልን ነገር በቁርአንና በሐዲስ ላይ ያለውን ነገር ነው እየተቀበልን ያለ ነው እንጂ እውቀታችንም ቁርአን እንዳልኩ ስለ ሳይንስ ያወራል እንጂ ሳይንስ መጽሐፍ አይደለም። ራሱ የሚያወራው ስለ የእምነት መጽሐፍ ነው ራሱ ኖርማል። ግን ቁርአን ከሳይንስ ጋር ከሞደርን ሳይንስ ጋር ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኢሌጋንስ ካለው ሳይንስ ጋር አይጋጭም ብለን ነው የምናምነው። ከሳይንስ ያለፈ ነገርም አለው ቁርአን። ሳይንስ የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ ማለት ነው። የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ። ቁርአን ለምሳሌ የሚናገሩ ነገሮች ለምሳሌ እጽዋት ጾታ እንዳላቸው የታወቀው መቼ ነው? ሚድናይት ሴንቸሪ ላይ ነው አይደል? ወይት አሁን እኮ እዚህ ጋር ሳይንስን ላይክ ለቁርአን ፕሩቭነት እየተጠቀምከው ነው አንድ ቦታ ላይ ካልተሳሳትኩ። ሶሪ ምን ላይ አሁን እዚህ ጋር ላይክ ቁርአን ከሳይንስ ጋር የማይጋጭ እንደሆነ እየጠቀስክ ነው። ግን ከቁርአን ከሳይንስ ደግሞ እና ኢቮሉሽንን የሚጋጭ ነገሮችን ደግሞ እና ኢቮሉሽንን እንደማትቀበል ደግሞ ቅድም ብለኝ ነበርና ማይክሮ ኢቮሉሽንን የማልቀበልበት ምክንያት አለ። ችግር ያለባቸው ማለት ነው። ለምሳሌ ሴዶ ሳይንስ አለ፣ አክቹዋል ሳይንስ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች የሉም። አሁን ለምሳሌ ቢግ ባንግ ቢግ ክራንች እና ቢግ ባውንስ የሚባሉ ነገሮች አሉ አይደለ? የምታውቃቸው አንተ አይደለ? ቢግ ባንግ እና ቢግ ክራንች እና ቢግ ባውንስ የሚባሉ አሉ አይደለ? እነሱን አሁን አስትሮፊዚካል ማስረጃው ትሰጠኛለህ እንደነበሩ የሚያሳይ ያ እምልህ ነገር ምንድን ነው? ሳይንስ አሁን ለምሳሌ ሞደርን ሳይንስ ኢቮልቭ ያደረገበት እድሜ ራሱ 500 ዓመታት ነው አይደል? ከነ ኒውተን ራሱ ጀምረን ብንቆጥር ወደ 500 ዓመታት የሆነ ነው። በ500 ዓመታት ሳይንስ በጣም በሚያስመሰግን መልኩ ትልቅ ፕሮግረስ አድርጓል። አሁን ላይ በዚህ 500 ዓመታት ያገኘናቸው ግኝቶች የሚያስገርሙ የሚያስደንቁ ናቸው። ዛዳዝ ሚን ሳይንስ ሁሉን ነገር አውቆ ጨርሷል ማለት አይደለም። ሳይንስ ውስጥ ክፍተቶች አሉ፣ ያልታወቁ ነገሮች አሉ በሚገባ። ግን ሳይንስ ያላረጋገጣቸው ነገሮች ለሃይማኖት ማረጋገጫ ይሆናሉ ማለት አይደለም። አሁን ባለፈው ከአንዳንድ ክርስቲያኖች ጋር ስናወራ ነበረ። ኢቮሉሽንን አኩሬት ሊሆን የማይችልበትን ነገሮች ኢቮሉሽን ውስጥ ያሉ ክፍተቶችን ጠቅሰው ሲነግሩኝ ነበረ እና ምንድን ያልኳቸው ኦኬ ኢቮሉሽን ስህተት ቢሆን እንኳን ክሪኤሽንን አፕሩቭ ያድርጓሉ። ኢቮሉሽንን ስህተት ማድረግ ነበር የኔ ጥያቄ። ኢቮሉሽን
ሙሉ በሙሉ ውድቅ ቢሆንና ስህተት ቢሆን ካሉት ማስረጃዎች ጋር ተይዞ ዳዳዝሚን ሃይማኖት የሚነግረን አፈጣጠር ፕሩቭ ያደርገዋል ማለት አይደለም። ሃይማኖት የሰው ልጆች ሰው ልጆች አፈጣጠር የነገረን ነገር ሳይንቲፊካሊ ያረጋገጠልን ወይም ደግሞ የራሱ ግኝቶችን አሳይቶ ይሄ ነው ያለን ነገር የለም ነው። ሳይንስ የሚያገኛቸውን ነገሮች ከራሱ ጋር የሚስማማውን ነገሮች አፕሩቭ እያደረገ የማይስማማቸውን ነገሮች ውድቅ እያደረገ ይቀጥላል እንጂ ያረገው የራሱ ፕሮግረስ ወይም የሚያሳየው ነገር የለም። አሁን ዲያቆን ያረጋል አበጋዝ ይመስለኛል አንድ መጽሐፍ አውጥቶ ነበርና ክላሲካል ፊዚክስን ዲስፕሩቭ ለማድረግ ኳንተም መካኒክስን የተጠቀመው በጣም የሚጣርስ ቴክኒክ ማለት ነው። ሁለቱም የሳይንስ ግኝቶች ናቸው፣ ግን አተሞች ፈንክሽን የሚያደርጉበትን ስሞል ሌቭል ላይ ያሉ ሪያሊቲን ሜዥር የማናደርገውን ሪያሊቲ አምጥቶ ሜዥር የሚደረገውን ክላሲካል ፊዚክስን ውድቅ ለማድረግ ይጠቀማል። የኔ ጥያቄ ምንድነው? ስቲል ሳይንስን መጠቀም ወይም የሳይንስን ክፍተቶች መጠቀም ሳይንስን ውድቅ ለማድረግ የሃይማኖትን ፕሩቭ ለማድረግ አያገለግልም። ምንድነው ሰጀስት የማደርገው? ሳይንስ ውስጥ ያሉ ክፍተቶችን ሳይንቲስት ሆኖ መሙላት ወይም ያልተደረሱ ፕሮግረሶችን መሙላት ነው እንጂ ሁሌ ሳይንስን ውድቅ ማድረጉ እንትን አይልም እና እንደዛ አስተረድቻለሁ። የእሱ መጽሐፍ አንደኛ አላነበብኩትም። አይ ቲንክ አስልካለሁ ብዬ አስባለሁ። ኢንሻላህ የእሱን መጽሐፍን ለማየት ሞክራለሁ። እንደዛማ ካልንካ ብዙ ነገሮች አሉ። እነ ቲክቶክም እነ የትራንስፖርት የሚባሉ ነገሮችም ምናምን የሳይንስ ግኝቶች ናቸው። የሰው አይምሮ አላህ የሰጠው ነው። እኛ በእስላሚክ ማይንድ ሴታችንን ማወቅ አለብን። ራሱ አቅልና ነቅል የሚባል ነገር አለ። አቅል የሚባለው ነገር የሆነ ሁሩፋቶች ሚቶሎጂካል የሆኑ ነገሮች ተረቶች ሲመጡ ፊልተር አውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነው ብለን ነው የምናምነው። ነቀል ደግሞ የሰው አይምሮ ፐርፌክት ስላልሆነ ከዲቫይን ሬቪሌሽን ወይም ደግሞ ከአምላክ የሚመጡ መልእክቶችን እንደ ስታንዳርድ አድርገን የምንመዝንበት ነው ከማለት አንጻር እንጂ ሳይንስና ሪሊጅን ኮምፓተብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ ናቸው እንጂ የሚጣረሱ ነገሮች ናቸው ብለን የሚጣረሱ ነገሮች በአጠቃላይ ትክክል ያልሆኑ ነገሮች ናቸው። ትክክል ከሆነ ነገር ጋር ሊጣረሱ የሚችሉ ነገሮች ብለን ነው የምናምነው። አይ ቲንክ ሰፋ ያለ ነገር ነው ያለው። ወንድሞችም ሀሳብ እንዲሰጡበት እፈልጋለሁ። አንድ ስለ ጾም የተናገርከው ነገር አለ። ከዛ በኋላ ምክንያቱም መጽሐፍ ሰፊም ስለሆነ አይ ቲንክ እንደዚህ በአንድ ጊዜ ሀሳብ የምናንሸራሸርበት ነገር አይደለም። ደስ ብሎ አንዳንድ ነገሮችን የተነጋገርንበትን ነገር ሰፋ አድርገህ ለወደፊቱ መጽሐፍን ካሳተምክ ለወደፊቱ ተመልሰህ እንድታያቸው ስህተቶችንም እንድታርማቸው በተለይ እስልምና አካባቢ ላይ ጠቀስከው ለምሳሌ ስለ ጾም እንትን ያልከው ነገር አለ። አንድ ጓደኛዬ አብሬ ጾሜ ረሃብ ነው ያተረፍኩት ምናምን ያልክበት እንትን አለ እና ጾም ምንድነው ጥቅሙ የሚለውን ነገር እኛ ጋር አምልኮ ለምንድነው አምልኮ ፈጣሪ የሚፈልገው ከሰዎች የሚለውን ነገር ይፈልጋል ወይ ሪሊ ይፈልጋል ወይ ማለት መፈለግ ማለት ለምሳሌ እኔ ከአንተ አሁን ስፈልግ እውቀት ስፈልግ እኔ ጋር የጎደለ ነገርና አንተ ጋር ያለና የጎደለኝን ለመሙላት ነው አንተ ጋር የምመጣው እውቀት ስፈልግ ማለት ነው። አላህ ግን አምልኮ ሲፈልግ እሱ ጋር የጎደለ ነገር ኖሮ አይደለም። እሱ የሰጠንን ነገር ተመልሰን የምንሰጥበት ለምሳሌ ሰደቃ አለ። ለምሳሌ ሰደቃ የሚባል ዘካ ምናምን የሚባሉ ኮንሴፕቶች አሉ እና ከሰጠናችሁ ሲሳይ ለግሱ ነው የሚለው። ከሰጠናችሁ ማለት ኦልሬዲ የሰጠኝን ነው የምሰጠው የምመልሰው እና ቴንኪው የምልበት ቻሪቲ ነው አይደለ? ሰደቃ እርዳታ፣ ቻሪቲ ያው ሰደቃ ምጽዋት የሚባለው ነገር ማለት ነው። እና እንደዛ ነው። ልክ ጾም ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር እኮ የአምልኮ ክፍል እኮ ነው። አምልኮ ስትል ዝርዝሮቹ ነው ያለው። ወርሺፕ ስትል ወይም ደግሞ አምልኮ በምትልበት ሰዓት ወይም ኢባዳ በምትልበት ሰዓት ጉድ ሰርቪስ የምትልበት ሰዓት ላይ ጀነራል ነው። ወርሺፕ ማለት ያው ስግደት ማለት ነው። ወርዝነስ ማለት ነው። ዋጋነት ማለት ነው። ለሰውም ሊውል ይችላል። ወርሺፕ ራዕይ 3:9 ላይ ማየት ትችላለህ። አንደኛ ዜና 1 ምዕራፍ 20 ቁጥር 28 ላይ ማየት ትችላለህ። ኢሳይያስ 3 ምናምን ላይ ማየት ትችላለህ። ቁርአን ላይም ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወርሺፕ ተብሎ ሊጠቀመው ይችላል። ወርሺፕ ማለት ወርዝነስ ማለት ነው። አክብሮት ልታሳይ ነው። ግን አምልኮ የሚለው ቃል ኢባዳ የሚለውን ቃል ለአንድ አምላክ ብቻ የምትጠቀምበት ቃል ሆኖ እዛ ውስጥ ፓኬጅ ነው። ዝርዝሩ ውስጡ ጾም አለው፣ ጸሎት አለው፣ ምጽዋት አለው፣ የተለያየ ነገር አለው እና የምንጾምበት ምክንያት የእኛም ብታውቀው ደስ ይል ነበረ። በጾም ውስጥ ወቅት ያለው ነገር ተፈክሩና ተደቡር የምናገኝበት ነው። በአማርኛ ምንድን ነው የሚባለው? አርምሞ፣ ማሰላሰል፣ ጥሞና፣ ተመስጦ፣ ማጤን፣ ተሰውፍ የምናደርግበት ተዝኪያ የምናደርግበት ነው። አይተህ ከሆነ የኢቲካፍ የሚባል ነገር አለ። 10 ቀን ሲቀር ታውቃለህ? ይሄንን በኢስላም ረመዳን 10 ቀን ሲቀር
ኢቲካፍ የሚባል አለ። ሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ራሱ ተቀመጡ ተቀማጮች በመስጊዱ ይሁኑ የሚለው ነገር አኪፍ ነው የሚለው አኪፉን ነው የሚለው እዛ ጋር አኪፍ ማለት ምንድነው? መቀመጥ ማለት ነው። እና ያ የኢባዳ ጊዜ ሆኖ ተፈኩርና ተደቡር የምታደርግበት ቁርአኑም የሚናገረው ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንደዛ ነው። ለአለኩም ተተቁን ይላል። ተቋ እንድታገኙበት ነው። ቻርጅ እንድታገኝበት ነው። አዎንታዊ ጉልበት እንድታገኝበት ነው። አሉታዊ ጉልበትን ለማስወገድ ነው። ስፒሪቹዋል ፓወርን ቻርጅ ለማድረግ ነው። የዳርክ እና ላይት ኢነርጂ የሚባሉ ነገሮች አሉ አይደለ? ታውቃቸዋለህ። ሪዋርዳችን ነው አይደል? ከአምልኮ የምናገኘው ግን ኮንሲኩዌንስ ነው። ኮንሲኩዌንሱ ነው። ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። ኮንሲኩዌንሱ ነው። በኋላ ላይ ሪዋርድ ኤንድ ፓኒሽመንት አምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ዓላማ ነው። እሱ ዓላማ ነው። እሱም ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው። እሱ ያ ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል። መኪና እየነዳ ማለት ነው። ህጉን ያወጣላ አካል አለ አይደለ? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድነው ኮንሲኩዌንሱ በኋላ ላይ የሚያጋጥመው? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ቢኮዝ መጽሐፌ ላይ የመጀመሪያ ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መመለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም አስተምሮት የኛ መልካም ስራ እሱን አይጠቅመው፣ የኛ ክፉ ስራ እሱን አይጎዳው። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዱማ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል። አንድ ያስጨርሰኝ የጉንጬ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥቷል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያንን ነገር ማለት ነው። ግን ያ ነገር ባታደርግ ጥቅሙ ለራስ ነው፣ ብታደርግ ደግሞ ለራስ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስ ነው። የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው። ሽኩር የምናቀርብበት ነው። ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው። ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቭን አካላችንም ራሱ የኛ አይደለም። ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለው ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ታዲያ ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪ ዊል የላቸውም እነሱ። ፍሪ ዊል የላቸውም። ፍሪ ዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ እንምጣና ችግር የለውም። ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንን ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው። የሆነ ነገር ዕቃ እንዲያግዙ ነው ሰምቲንግ በመኪና መልክ ነው። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተን እንዲያገለግሉ ይኸውልህ አብዲሳ፣ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለን ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር ተፈጠርኳችሁ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ካንተ የሚመጣው አምልኮና አንተ ራስህ ማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። እሱ ፍሪ ዊል ነው። አሁን ኖ አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብለህ ስትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ
እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የምፈልጋቸው ነገሮች አሉ። ራሱ የምፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆነው ከሮቦቱ የማገኛቸው ነገሮች አለ። አላህ ሰውን ሲፈጠር ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ራሱ ሰው ራሱ የራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድን ነው? ጾም ከሱ ያተረፍኩት ነገር ረሃብን ነው ያተረፍኩት፣ ከረሃብ ውጭ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዚህ አይነት አነጋገር ስላየው ከዛ አንጻር ነው የጾም ጥቅሙ ምንድን ነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድን ነው አምላክ የሚቀበለው፣ ፍሪዊል ምንድን ነው፣ ፕሪዲስቲኔሽን ምንድን ነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ያለ አሁን እየሄድን ያለ ነው። ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። አሁን እንደዚህ እንትን ብል ሰዓት እኔም ስለሌለኝ ምን ወደድከው? 60% ወደድኩት ያልከው ራሱ እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ 60%ቱን ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው፣ መመለስ አለበት። ከመስደብ ይልቅ ቢመልሱልህ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንጻር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው። ምንም እንትን ቅር ያለኝ ነገር የለም። እንዳልኩ ከ30% እነዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸው ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃ የፊት ለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት በእስልምና ዙሪያ ደስ ይለኛል። ቻናል ያለ ሄኔ የትኛው ቴሌግራም ቻናል? ቴሌግራም የወይድ የኮምፓራቲቭ ሪሊጅን መጣጥፍ አለህ? እሱ ይመስለኛል አፕክ ላይ ነው፣ ግን ብዙ ጽሁፎች አግኝቼ እያነበብኩ ነበር። አዎ፣ አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደገና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት፣ ሬግሬት እንዳታደርግ። ምንድን ነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደግክበት ነው፣ የተወለድክበት ነው። የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት፣ እንደዚህ አይነት ነገሮች ገብተህ ታውቃለህ? ዲፕ አልሄድኩም፣ ግን እንደ ማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ፣ እንጂ ንባብ ቤት ምናምን አልገባም። የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም። የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነገሮች። ኦኬ፣ በቃ ችግር የለውም። ግን በተወሰነ መልኩ ያው ክርስቲያን የሆነ ቪዲዮዎች እኔ ነበርኩ፣ ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ። ጊዜ ሰጥተና ቴንክ ዩ ስለነበረን ቆይታ በጣም አክብረህ ስለመጣህ ጊዜን ሰውተህ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሀሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዘተም ዛህራም አለች። ኢንሻአላህ ለነሱ መድረኩ ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ። በአንዳልኩ ፍሪዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊበርቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዴስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎ ለምታም ካለ እሺ፣ እሱ ነው መጥፎ። እሺ፣ እናመሰግናለን። ቀጥሉ አህመድ ኡስታዝ አቡ ሙአዊያ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰማራ
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አብዲሳ እንኳን ደህና መጣ። ምናልባት ስጠብቅ የነበረው ጊዜ ነበረ እዚህ በሙስሊሞች መድረክ ላይ የሀሳብ ነፃነቱ ሊከፈት የሚል ሀሳብ ነበረኝ። በዛ መድረክ ላይ አንተም ማየት ደስ ብሎኛል። እንኳን ደህና መጣ ልልህ እወዳለሁ። ወደ ሀሳባችን ስንገባ መጽሐፍን አይቼው ነበር የዛሬ 4 ወር ምናምን አካባቢ 4 ወር 3 ወር እዛ አካባቢ ውስጥ አንዳንድ ወንድሞች ልከውልኝ ሀሳቡን ለማየት ሞክሬ ነበረ። ምናልባት ቅድም ኡስታዝ እንደተናገረው በጥቅሉ መጽሐፉን ጥሩ ጎኑን ማስፈር እንችላለን። ከዚህ በፊት ኡስታዝ አቡበከር የሚያነሱት ሀሳብ ነበረ። ያ ምንድነው? ይሄ የሀሳብ ነፃነቱ ብዙ ጊዜ አይስተዋልም። ስለ ዶሚናንሲውን የሚወስዱ የሃይማኖት አካላት አሉ። እነዛ ሀሳባቸውን በሚያንሸራሽሩበት ኮንቴክስት በዛው ልክ ደግሞ ይሄ ከሃይማኖቱ ውጭ የሆኑ አካላት ደግሞ ሀሳባቸው አለሁ የሚልበት መድረክ ያልተፈጠረበት ኮንቴክስት ነበረ እና እነዚህ ከሃይማኖት ውጭ የሚገኙ ዴይዝም የሚባለው ጎራ ውስጥ ማለት ነው ሃይማኖት የለም ግን ፈጣሪ አለ ብሎ አፊርም ሊያደርጉ ይችላል። ነው ወጥተው ኤቴይስትም ሊሆኑ ይችላሉ፣ አምላክ የለም ሊሉ ይችላሉ፣ ወይም አግኖስቲክ ሊሆኑ ይችላሉ፣ አምላክ ሊኖርም ላይኖርም ይችላሉ። ዋሬቨር የፈለጉትን ሀሳብ ቢያንጸባርቁ ለሀሳባቸው ነፃ መድረክን የሚከፍት አይነት በር አበጅቷል ብዬ አስባለሁ። ስለዚህ ከዚህ በፊት የጻፉ መጽሐፍቶች ነበሩም ግን ልክ እንደዛው ከነዛ መካከል እንዳንዱ አድርገን ልንወስደው እንችላለን። ከዛ አኳያ ጥሩ ስራ ነው ብዬ እዚሁ በዚህ ፊት አፍር ማድረጋለሁ። በዛው ልክ ደግሞ ያው አንዳንድ ያው ከስነ ጽሁፍ አኳያ ሊሆን ይችላል፣ ምናልባት ከልምድ አኳያ ኤክስፕሌን ሊደረግ ይችላል። ያው ልምድ ነገር የማየውን ነገር ነው። ጠብቁኝ አንዴ። ኡስታዝ አላወቅም መሰለኝ እና ከልምድ አኳያ ደግሞ ምናልባት ከልምድ አኳያ ሊሆን ይችላል ብዬ የማስበው ደግሞ የስነ ጽሁፉ የፓራግራፍ አስተዳደሩ ሊሆን ይችላል። ይሄ ፍሎዊንግ ናሬቲቭ የሚባል ነገር ደግሞ ከሱም አኳያ ደግሞ ያው በጊዜው ይስተካከላል ብዬ አስባለሁ ኢንሻአላህ። ያው እዛው ወደ ሀሳቡ ደግሞ ሀሳቡን ወደ ክሪቲሳይዝ ማድረጉ ላይ ስንገባ እኔ ከመጣሁበት ጊዜ ጀምሮ ምናልባት ከኡስታዝ ጋር ስታወሩት የነበረው ነገር ነበረ እሱ ላይ እመጣበታለሁ። ምንድነው ይሄ ካታጎሪ ኤረር የምንለው ነገር አለ እና ፕላስ ደግሞ ከካታጎሪ ኤረር በዘለለ ሳይኮሎጂካል ሪዳክሽኒዝም የምንለው ነገር አለ። ሳይኮሎጂካል ሪዳክሽኒዝም ምንድነው? ሀሳብ ላይ አንድ ሰው ዋሬቨር ሊያምን ይችላል። ማንም ሰው የፈለገውን ሊያምን ይችላል። ለምሳሌ አብዲሳ የፈለገውን ሊያምን ይችላል፣ ኡስታዝ አቡበከር የፈለገውን ሊያምን ይችላል፣ መሰሎቹ የፈለጉትን ሊያምኑ ይችላሉ። በዛው ልክ ደግሞ አህመድም የራሱን ሊያምን ይችላል፣ ወሂድም የራሱን ሊያምን ይችላል፣ ኡስታዝ ሙዓያም የፈለጉትን ሊያምኑ ይችላሉ። ሁሉም የራሱ እምነት ሊኖረው እኮ ይችላል። ተጻራሪም ሆነ አንድ ላይ የሚሄድ ነገር ሊሆን ይችላል። ግን አሁን ፖይንቱ ምንድነው? ይሄ ወደ ኮምፓራቲቭ ወደ ንጽጽሩ ዓለም ስናመጣ ንጽጽር ላይ ስንመጣ አንድ ነገር ያለውን ጥንካሬና ድክመት በማነጻጸር ነው የምታስቀምጠው፣ አንድ ላይ በማስቀመጥ በመመዘን ነው የምታስቀምጠውና ሁለቱም ወገናት ማለትም ተመሳሳይ እምነት የሚለውን ተወና ተቃራኒ እምነት ያላቸው ለምሳሌ አብዲሳ እንደ አብዲሳ ያለው እምነት አለ፣ አህመድ እንደ አህመድ ያለው እምነት አለ። አሁን አህመድ እምነቱን ሊገልጽ ይችላል፣ አብዲሳ እምነቱን ሊገልጽ ይችላል። ለምሳሌ እኔ ይህ ፍጥረተ ዓለም የተገኘው አምላክ በሚባል ሰሪ ነው ብዬ ማመን ሰው ነኝ። አብዲሳ ደግሞ የሆነ ሀሳብ ሊያነሳ ይችላል። ምናልባት ስለ ኦሪጂን ኦፍ ላይፍ አባዮጂኒሲስን ወይም ደግሞ በቢግ ባንግ ወይ አብይ ፍንዳታ የምንለው ነገር ኤክስፕሌን ልታደርገው ይችላል የዚህን ምድር መገኘት። እሱም ያንተ እምነት ነው፣ ይህም እምነት ነው። አሁን ይህ ፍጥረተ ዓለም በፈጣሪ ተገኝቷል የሚል እምነትን ላንጸባርቅ እችላለሁ። ይቷል። ነገር ግን ይህንን እምነት ማንጸባረቄ እውነታው ያ እንዲሆን ያደርገዋል ከተባለ እውነታው ያ እንዲሆን አያደርገውም። ልክ እንደዛ ሁሉ አብዲሳ ደፋርም ይህ ፍጥረተ ዓለም ቢግ ባንግ ወይም አብይ ፍንዳታ የሚባል ነገር ነው ያስጀመረው ወይም ፍሮም ነቲንግ ከምንም ምን የመጣው የሚለውን አሳሰብ ብታራምድ እውነታውን ይቀይረዋል ከተባለ አይቀይረውም። እውነታውን ይህ ፍጥረተ ዓለም ከቢግ ባንግ እንደተፈጠረ አያሳይም። አብዲሳ ለምን ቢግ ባንግ የሚባለውን ይሄ አብይ ፍንዳታ የሚባለውን እምነት ያስክ ብዬ ስጠይቅ ለምን እንዳመንክ እኮ ልትነግረኝ ትችላለህ። እኔም እኮ ለምን ይህ ፍጥረተ ዓለም ከፈጣሪ ተገኘ ፈጣሪን ያስገኘው
የሚል እይታን ሳስብ ለምን እንዳሰብኩ እኮ ልገልጽልህ እችላለሁ። ነገር ግን እምነቴን ትክክል ያደርገዋል ወይም አብዲሳ ያንን ሐሳብ ሲያራምድ ለምን እንዳመነ መግለጹ እምነቱን ትክክል ያደርገዋል ከተባለ እስቲል አያደርገውም። አንድ ክርስቲያን ለምን ክርስቲያን እንደሆነ ሊገልጽልህ ይችላል እኮ አብዲሳ። ነገር ግን ክርስትናን ትክክል ያደርገዋል? አያደርገውም። ለምን እንዳመነ በመግለጽ ውስጥ እምነቱ ትክክል እንደሆነ ማሳየት የሚሞክር ሰው እይታውን ምን ውስጥ እንከተዋለን? ሳይኮሎጂካል ሪዳክሽኒዝም ውስጥ እንከተዋለን ማለት ነው። ያ ነው ስህተት የሚባለው። ስፔሻሊ በመጽሐፍ ውስጥ ተመልክቼዋለሁ የምለው ነገር ያንን ነው። ዋይ ቢግ ባንግን እንደተቀበልክ፣ ዋይ ኢቮሉሽን ዝግመተ ለውጥ የሚባለውን ነገር እንደተቀበልክ ልታምን እኮ ያንን ልትገልጽ ትችላለህ። ነገር ግን እውነታውን አይገልጸውም። አሁን እውነታውን እንዴት እንቀበለው የሚለው ፖይንት ላይ እናውራ ነው ችግራችን። እዛ ላይ እናውራ ነው ፖይንታችን እና በዛ ነው አብዲ። ምናልባት በሱ ፖይንት ላይ ምናልባት መድረኮች ሲዘጋጁ እሺ ታወራለህ አብዲ። እሺ እና በሱ በመጽሐፍ ውስጥ ያነሳቸው አንዳንድ ችግሮች ላይ ስለ አንተ ለምን አንዳንድ ነገሮች እንዳልተቀበልክ ወይም ደግሞ በተቃራኒ አቅጣጫ አንዳንድ ነገሮች ደግሞ ተከትያቸዋለሁ ብለህ የምታስባቸውን ዝግመተ ለውጥ ይችላል፣ አብይ ፍንዳታ ሊሆን ይችላል፣ መሰል ነገሮች ስፔሻሊ መጀመሪያ አካባቢ እንኳን የተነሱት ስለ ኮንሽስነስ አስተምሮ የሆነ ክላሽ ያደርግብናል። ሁለታችን የምናነሳው ሀሳብ ክላሽ ያደርግብናል ማለት ነው። ያኛው ነው ሀሳቡ። ሁለተኛው ከኢቮሉሽን አኳያ የተነሳ ነው። ምናልባት ሌሎች ወንድሞች ቀይስቲ ፍቃድ ልጠይቅ። ወንድሞች ልቀጥል? ወንድሞች አላችሁ? ቀጥል አህመድ ቀጥል። እሺ ይሄ የሰማሁትን ነው። ሁለተኛው የሰማሁት ምንድነው ከኢቮሉሽን አኳያ የተነሳው ነው። ከኢቮሉሽን አኳያ ኢቮሉሽንን እንዲሁ በጥቅሉ እስልምና ይቀበለው ማለት አይቻልም። እስልምና በጥቅሉ ኢቮሉሽን የዝግመተ ለውጥን አንቀበለው አንልም። ለምን? ዝግመተ ለውጥ ሁለት ቦታ ስለሚከፈል ነው። አንደኛው ማይክሮ ኢቮሉሽን ይባላል፣ ሁለተኛው ደግሞ ማክሮ ኢቮሉሽን ይባላል። የትኛውን ነው አሴ ሙስሊም አክሰፕት ብናደርገው ችግር የሌለውና ችግር የሚኖረው? እሱ ላይ ስንመጣ ማይክሮ ኢቮሉሽን የምንለውን አክሰፕት ታደርጉታላችሁ ከተባለ በደንብ አክሰፕት እናደርገዋለን። ትናንሽ የጄኔቲክ ለውጦች ሊኖሩ ይችላሉ። አዳፕሽን ሊኖር ይችላል። በስፔሺስ የሚባሉት ነገሮች መካከል አዳፕሽን ሊኖር ይችላል። በከለር፣ በቁመት፣ በህመም ደረጃ እንኳን ባለ ሬዚስተንስ ቫሪዬሽን ሊኖር ይችላል። ኤግዚስት በሚያደርግ ህይወት ላይ ያለ ናቹራል ሰሌክሽን ሊኖር ይችላል። ያንን አፌር እናደርጋለን። ያንን አፌር የምናደርገው ደግሞ የምንመለከተው ነገር ነው። ኦብዘርቬብል የሆነ ፖይንት ነው። ገብቷል? ኢቨን ቁርአናዊ እና ሀዲታዊ ከሆነ ሀሳብ ጋር ኮንትራዲክት የማያደርግ ሀሳብ ነው። ያ ችግር የለውም። ቁርአን ራሱ ያንን አፌር ያደርግልሃል። በተለያየ ኮንቴክስት ያለን ዳይቨርሲቲ አፌር ያደርግልሃል። እቺ ልጨርስልህና ሀሳብ ትሰጣለህ። ገብቷል? በተለያየ ሀሳብ ያንን ትመለከታለህ። አምላካችን አላህ በሱረቱር ምዕራፍ 30 ቁጥር 22 በደንብ አብራርቶልናል። አሁን ችግሩ የሚመጣው የቱ ጋር ነው ከተባለ ችግሩ ጋር የሚመጣው ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ ነው። ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ እዚህ ጋር እስልምና ቀይ መስመር ያሰምርልሃል። እዚህ ጋር እዛው ይልሃል፣ ቀይ መስመር ያሰምርልሃል። ያ ምንድን ነው? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጓል የሚለው ፖይንት ነው ባጭሩ። ገብቷል? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጎ መጥቷል የሚለው ሀሳብ ግን ቀይ መስመር ይሰመርበታል። ያ ቀይ መስመር ነው። ገብቷል? አምላካችን አለ ቀጥታ የሰው ልጅ ፈጥሯል። ከዛም በኋላ አንሴስተራችንም ደግሞ የሰው ልጅ እንደሆነ ነው የምንመለከተው። ያንን ትምህርት ነው የምንመለከተው። አሁን ይህንን ፖይንት ወደ ከሪሊጂየስ ከሆነው ሰርክል ውጭ እንውጣና እስቲ አሁን ሳይንስ ወደሚባለው ፖይንት እንምጣ። አሁን እዛ ፖይንት ላይ ስንመጣ ይሄ ማክሮ ኢቮሉሽን የሚባለውን ነገር በስትክክልም ማይክሮ ኢቮሉሽንን በተቀበልንበት መንገድ ኦብዘርቨብል ሆኖ እናገኘዋለን ወይ? በስትክክል አፊርም ማድረግ እንችላለን? አብዲሳ አንተስ ማክሮ ኢቮሉሽን አፊርም ትቀበለዋለህ? ትቀበላለህ? እሺ ኦብዘርቨብል ነው። ላይክ ኦቨርዌልሚንግ የሆኑ የፎሲል ኤቪደንሶች አሉ ለዚህ ለማክሮ ኢቮሉሽን። አንድ ነገር ከሆነ ነገር መምጣቱ ግድ ነው ላይክ እንጂ በራሱ ከሆነ ነገር ውስጥ በአንድ የሚወጣ ነገር አይደለም። ለምሳሌ በአንተና በቅድመ አያት መካከል የቆዳ ልዩነት ሊኖር ይችላል። እቺ ሀሳብ ወደ ኋላ ትሰፋለች። አብዲሳ እሱን ማይክሮ ኢቮሉሽን ላይ እንቃኘዋለን በሰፊው። እንትን ላይ ማክሮ ኢቮሉሽን ኦብዘርቬብል ነው። እንትኑ የማክሮ እና ማይክሮ የሚለውን ነገር ምናልባት
ሳይገለባበት አይቀርም ራሱ ማለት ነው። ማይክሮ የሚባለው አዝጋሚ ለውጡ በእንትን ነው የስፔሾቹ ይለዋወጣሉ የሚለው አይደል? እንደ ማይክሮ ማክሮ ደግሞ አይቀያየርም። ማክሮ ቅድም ማክሮ አይመስለኝም። አብዲሳ እንዴት ነው? እስቲ ቆይ ማይክሮ ኢቮሉሽን ጥቃቅን ለውጦች ናቸው አይደለ? አሁንም ኦብዘርቭ የምናደርገው ማክሮ ኢቮሉሽን ደግሞ ቢግ ቼንጅ ነው አይደል? የሆነ ስፒሺስ ከአንድ ነገር ሙሉ ለሙሉ ወደ አንድ ነገር የሚለወጥ። ስለዚህ እኔ ነኝ ቅድም ያገላበጥኩት ማለት ነው። እርባት ለመስጠት ነው፣ ለራሴን ለማረም የመጣሁት። ማክሮ ከስፒሺስ የምንቀበለው ሳይንቲፊካሊ እኛ ሙስሊሞች የምንቀበለው እንትኑን ነው አይደል? የምንቀበለው ማይክሮን ነው የምንቀበለው ማለት ነው። እኛ ሙስሊም አክሰፕት የምናደርገው ማክሮን ነው። ማይክሮ ኢቮሉሽን ስሩ ታይም ወደ ማክሮ ሌቭል ይቀየራል ብላ አታስብ። ወዴት ነው መዳረሻ? እሱ ሳይሆን እንትኑን ነው አሁን የፈለኩት እኔ እንትኑ ላይ ተርሙ ላይ ነው የእንትኑ ሀሳቡ ላይ ሳይሆን ተርሙ ላይ የተሳሳተ ነገር ሰው እንዳይዝ ነው ታች ያለው ኦዲየንሱ። እሱን ለማስተካከል ነው። በቃ ካረምኩ መቀጠል ትችላላችሁ። ያ አህመድ አንዳንድ ሀሳቦች ሰፋ ሰፋ እያሉ እንዳይለጠጡ ማይክሮ ኢቮሉሽን ኦብዘርቨብል የሆነ ፖይንትም ስለሆነ አሴ ሙስሊም አክሰፕት ማድረጋችን ኖርማል ነው። ማክሮ ኢቮሉሽን የሚባለው ኦብዘርቨብል ነው ወይስ አይደለም? እሱ ነው የምልህ እኮ ማክሮ ኢቮሉሽን ላይ ስትመጣውን አንተና አያትክ ቆዳችሁን ብናስተያይ የአያትክ ቆዳ ጠንካራ ሊሆን ይችላል። ቢኮዝ እነሱ እርሻ ላይ ምናምን ላይፍ ስታይላቸው የሚበሉ ምግብ ከኛ ጋር ይለያይ ነበር። አሁን የኛ ኮምፎርታብል የሆነ ላይፍ ምናምን በ4 በ5 ትውልድ ራሱ ትልቅ የቆዳ ለውጥ ያሳየናል። የኛ ቆዳ ሳስቶ እናገኘዋለን። ይሄ ማይክሮ ኢቮሉሽን ነው። ስሩ ትናንሽ ለውጦች የምናስተውለው ለውጥ ነው። ግን ይሄ ለውጥ በሚሊዮን ዓመታት ሲሆን ደግሞ ይሄ ማይክሮ ኢቮሉሽን የሚያመጣው ውጤት አለ። ጥቃቅን ለውጦች በጊዜ ስሩ ታይም ፈጥሯል። በደንብ እሱ ምንድን ነው ማስረጃ ያለውት? እንዳልኩ ኢንቫይሮንመንት ቼንጅ እና ኤቭሪቲንግ ስሩ ታይም የሚያመጣቸው ለውጦች ይቀይሩታል እኮ። እሱማ ማይክሮ አለ ነው እኮ ስሩ ታይም የስፔሺስ ለውጥ ሲያመጣ አሁን ለምሳሌ ከሙዝ ጋር ራሱ 60% የዲኤንኤ ተመሳሳይነት አለ እኮ። እሱ አለ። እሱን እኮ ስቲል አፌርም እናደርጋለን። ሙሴሽን እንዳለ ምናምን አንድ ባንድ ሀሳቡን አስቀምጠው። ግን አሁን ይሄ ማይክሮ ኢቮሉሽን የሚያመጣው ለውጥ ማክሮ ኢቮሉሽን ለሚባለው ለውጥ ማስረጃ ይሆናል ስለ ማክሮ ኢቮሉሽን የሚባለው ነገር ሪኳየር የሚያደርገው ነገር አለ። ያ ሪኳየሬሽን ምንድነው? ጄኔቲክ ኢንፎርሜሽንን ኢኖቬት ማድረግ አለበት። አንድ ስፔሽስ ወደ አንድ ስፔሽስ ለመቀየር ሌላ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት። ማይክሮ ኢቮሉሽን ይሄንን ማክሮ ኢቮሉሽን መፍጠር ይችላል። ስለ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት በማድረግ ደረጃ ሊሄድ ይችላል የምትል ከሆነ ምንድነው ማስረጃህ ነው? የዲኤንኤ ሙቴሽኖች ይፈጠራሉ። የዲኤንኤ ኢረር ይለዋል እና ሌላም ቃልም አለው ኢቮሉሽን ላይ። እነዚህ ነገሮች አዲስ የዲኤንኤ ፕሮግራምን ይጽፋል ዲኤንኤ ውስጥ። ስሩ ታይም ደግሞ የሚያመጣቸው ፕሮግረሶች ቢግ ቼንጅ እንዲያመጣ አስተዋጽኦ ያደርጉታል። ኢንቫይሮንመንት አዳፕቴሽን እና አንድ ስፔሽስ ያለው ጄኔቲክ ኢንፎርሜሽን አለ አይደል አብዲሳይ? ሌላኛም ደግሞ ያለው ሌላም ስፔሽስ ደግሞ የሚኖረው ጄኔቲክ ኢንፎርሜሽን አለ። አሁን አንድ ስፔሽስ ወደ ሌላ ስፔሽስ ኢቮልቭ አድርጓል ስንል አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ተደርጓል እያለን ነው። እንደዛ ከሆነ ማይክሮ ኢቮሉሽን የሚባለው ነገር የማይክሮ ኢቮሉሽን ሜካኒዝም የማክሮ ኢቮሉሽን ሜካኒዝምን ይፈጥራሉ ስለ ጄኔቲክ ኢንፎርሜሽንን ኢኖቬት በማድረግ ደረጃ ይፈጥራሉ ነው እያልኩ ያለሁት። ማክሮ ኢቮሉሽን እሱ ፖይንት ነው የኔ ፖይንት። ይፈጥራሉ ወይስ አይፈጥርም ነው። ከአንድ መሆኑን እወቅ ነው የሚል ሰው እውቀትን ያስቀድማል። እምነት ሰርቴኒቲ እርግጠኝነት ራሱ ስሩ ኖሌጅ ነው የሚል ስሩ ኖሌጅ ይሁን ነው የሚል እምነት የሚባለው ነገር ማለት ነው። አሴ ሙስሊም ኤክስፕሌንስ አደረግል ሶሪ ድምፄን እያዜ ነው እና እምነት የሚባለው ነገር ስሩ እውቀት የሚመጣ ነገር ነው። ግን ያሁን ምን አይነት እውቀት የሚለው ነው። አሁን እስልምና የሚባለው ነገር አሴ ሙስሊም አክሰፕት ሳደርገው እውነታ ከሚባለው ነገር ጋር ይጋጫል የሚል እምነት የለኝም። ገብቶሃል? ያንን ደግሞ በተለያየ መንገድ ስንመለከት የመጣ ነው ነገር ነው። ይህንን ነገር ከያዝከ በኋላ ለሚመጣ እውነታ አይገድብህም ወይ ከተባለ አይገድበኝም። ለምን? ስለማይጋጭ። ያ ነው ፖይንቱ። አሁን አይጋጭም የሚል አሁን አለመጋጨቱን እንዴት ትመለከታለህ? አሁንም ሌላ ፖይንት ነው።
አለመጋጨቱን አብሶሉት የሆነ ፍጹም የሆነ እውነታ መሆኑ እስልምና የምንመለከትበት የሆነ መንገድ አለ። ያንን እምነት ከያዝን በኋላ ያ እምነት የሚመሰረተው ምን ላይ ነው? በነቅለ በሚባለው ነገር ላይ ነው። ይሄ አምላክ ራሱ በሪቪሌሽን የሚያመጣልን ነገር ነው። ከዛ በኋላ ግን አቅል የሚባል ነገር አለ። ሪዝኒንግ አእምሮ ሪዝኒንግ የሚባለው ነገር አለ ማለት ነው። ሶ ይሄ ነቅል የሚባለው ነገር የሰው ልጅ አእምሮ ፍጹም ሳይሆን በተለያየ መንገድ ካፓሲቲው በጣም የሚቀንስበት መንገድ አለ። መቼም ያን ለአንተ ላስረዳህ አልችልም። ላስረዳህ ሴንስ ለአንተ አላስረዳህም። ሶ ከካፓሲቲ አኳያ በካፓሲቲ ደረጃ ከኛ በላይ ሆኖ አምላክ ለእኛ ያስቀመጠውን ነገር ነቅለን አክሰፕት ካደረግን በኋላ አቅል የሚባለው ነገር ደግሞ ይከተላል ማለት ነው። ሶ ይሄ ነቅል የሚባለውን ነገር እውነታነቱን አፌርም ካደረግን በኋላ ተከትሎ ስለሚመጡ ነገሮች እንትን አንልም፣ እውነታውን ይገድቡናል ብለን አናስብም ማለት ነው። ሶ እስልምና እንደ እስልምና የሚያስቀምጣቸው የሆኑ ፖይንቶች ሊኖሩ ይችላሉ። ላይክ አሁን ስለ ሰው ልጆች አፈጣጠር፣ ስለዚህ ፍጥረት ዓለም አፈጣጠር የሚያስቀምጠው ፖይንት አለ። ያንን እምነት ይዘህ ተከተለ ሪሰርች ብታደርግ የምታገኘው እውነት አይጋጭብም ወይ ከተባላት ፈስሬስ አይጋጭም እያልኩ ነው። ስለማይቀጥ ያንን እምነት ከያዘን በኋላ ምንም የሚገድበን ነገር የለም። ሪሰርች አድርገህ ችግር የለውም፣ ግን አትፈስሬስ አይጋጭም ነው። ላይክ እንደማይጋጭ ደግሞ መሰረት አለን የሚል ሀሳብ ነው ያለኝ። ዛሬ ለብቻ እናወራለን። ሀው እንዴት እምነት የሚባለው ነገር እንደዚህ መሰረት እንደ መሰረት የምታስቀምጠው ነገር ምንድን ነው የሚለው ላይ ምናልባት የምናወራበት መድረክ ነው ብዬ አስባለሁ። አይ ቲንክ ኡስታዝ ግን ልውጥ እያለ ነው። አይ ቲንክ ሀሳቤን አግኝተዋል አይደል አብዲሳ? አሁን የመሰረት ጉዳይ ነው። በብዙ ጉዳይ ላይ አላገኘሁትም፣ ግን ኢትስ ዲፕ ቶፒክ ላይክ ሌሎችም እድል እንስጥ ከሚለው እንለፈው እንጂ ኮንትሮቨርሻል የሆነ ነገር አይ ቲንክ ምን ትላለህ ኡስታዝ? ይሄ ሁሉ አውርቼ አላገኘሁትም። አይ እንትን ነው እንዳልኩ ነው። እኔ አብዲሳ ጋር ማየው ነገር ኦፕን ማይንድ ነው ያለው። ለነገሮችን አዳዲስ ነገሮችንም የመቀበል ብቻ ሳይሆን ኖርማሊ ደፋር ነው። አብዲሳ ደፋር ነው። የአባቱ ስም መሰለኝ ደፋር ነው ማለት ደስ ይላል። በቃ ሀሳብ የሚደፍር ሰው ነው ደስ የሚለኝ እኔ በጣም በቃ ምንም ነገር በቃ መወራት ካለበት ይወራል። ምንድን ነው የሚፈራው ነገር አይነት ነው እና በምንም ኢሹ ላይ የሆነ ይሄን አትንካ ይሄናት ምናምን የሚባል ነገር የለም ነው ሀሳቡ። ስለዚህ ብዙ ጊዜ ቢሰጠው ጥናትም ያደርጋል። እኛም ከሱ የምንማረው አንዳንድ ነገሮች ይኖራሉ፣ እሱም ከኛ የሚማረው አንዳንድ ነገሮች ይኖራሉ። ምንም እንትን የሚለው ነገር የለም። ኢንሻአላህ ስለነበረን ቆይታ በጣም እናመሰግናለን። አህመድ ጀዛከላ ኸይረን ጀዛ፣ አላህ ኸይር ጀዛን ይቀበልህ፣ እዚያው ያስቀርብህ። ኡስታዝ አቡ ሙአዊያ የሆነ ነገር ይበልና ማጠቃላይ ስራበት ሰማፕ ያድርጉትና እኔም ልውጣ ኢንሻአላህ ጊዜ የለኝም እና 5 ደቂቃ ወስዳችሁ ማጠቃላይ ነገር ስሩበት ሁላችሁ ያቸማ ወይ አንተ ከወጣክ ሌላ ቤት መገናኘት እንችላለን፣ ወይ እኔ ከፍቼ ማውራት እንችላለን ሌሎቻችን፣ ወይ ፒኬ ከከፈትክ እኔ ልሂድ። ኡስታዝ መልዕክት አስተላልፋል ኢንሻአላህ። ኦኬ አይ ቲንክ እኔ ልቀጥል መሰለኝ። እስኩ ዳውን ያነሳከው ላይ ጥቂት ልበልና እንጨርሳለን። ለምሳሌ እስልምና የእውነት የሆነ ፍጹም የሆነ እውነት ነው ብለህ መጀመሪያ ከተነሳክ ከዛ በኋላ የሚጻረሩ ነገሮችንም ሪሰርች አድርገህ ብታገኝ ለመቀበል ያስቸግርሃል የሚል ነው የኔ ሀሳብ። ላይክ ከዛ መነሻ ላይ ከተነሳም መጀመሪያውኑ መነሻውን የምደመደምበት ምክንያት ራሱ አጠያያቂ ይሆናል። ላይክ ብዙ ሰዎች ሃይማኖት ውስጥ አለመሆነ እንደ ሴሌብሬሽን የሚታይ ይመስላቸዋል፣ ግን ኖ ኢትስ ናት ላይክ ወይም ሬበል ከመሆን አይደለም ከማመጽ ምናምን አይደለም። ላይክ ብዙ ኮንትራዲክሽኖች የሚፈጥሩ ነገር ነው እንጂ ቁርአንን በማነብ ሰዓት በተለይ ለምሳሌ እኔ እስልምና ላይክ ሃይማኖት የምፈልግበት ጊዜ ነበረ፣ የምርም ማለት ነው። በግል ከነበርኩበት ሁኔታ አንፃር ከምን አንፃር ትንሽ ቢያሳምነኝ ኖሮ ላይክ ከመግባት ወደ ኋላ አልልም ነበረ። ግን ላይክ
ከማመጽ ወይም ከመጥላት ምናምን አይደለም። ፋክቹዋል በሆነ መልኩ ሊቀበልልኝ አለመቻሉ ነው። አሁን የሆነ የወጣ ጥናት ነበረ 40% የሚሆኑ የአማኞች አሜሪካ ላይ ይመስለኛል ለምንድን ነው የአማኝ ሆናችሁ ሲባሉ እንዲህ አመፀኛ ከመሆን ምናምን አይደለም ጀስት ምንም ሃይማኖቱ ያስተምሮቱ ሊያሳምነኝ አልቻለ ነው የሚሉት እና ከዛ አንፃር ነው እና መጽሐፉ ላይ ደግሞ የተነሱ ነገሮች አሉ ከኡስታዝ ጋር የሚወራንበት ከወሂድ ጋር ሰዎችን ከሃይማኖት የማስወጣት አላማ ምናምን ኖሮት አይደለም መጽሐፉ ግን ወጣቱ ማህበረሰባችን እጅግ ጥልቅ የሆነ አለማሰብ ውስጥ ተዘፍቋል እና እንዲህ ለዘመናት ተኝቶ የነበረን ሰው ደግሞ እየዳበስከው አይለቀውምና ጥግ ድረስ ሄዶ በመዶሻ መፈላሰፍ የሚባል ነገር አለ ድርግም የሚያደርገው ሰው ይፈልጋልና ትንሽ ድርግም ለማድረግ የሞከረ መጽሐፍ ነው እና ይጠቅማችኋል ብዬ አስባለሁ ብዙዎቻችሁ ቴንክ ከወሂድ ጋር እንደውም ብዙ እንድናወራ ጠብቄ ነበረ ብዙ ጥያቄዎችን ምናምን ሀሳቦች ለመወያየት እንችላለን ብዬ አስባለሁ በቀጣይ ሶ ያ ቴንክ እኔ አመሰግናለሁ ስለጋበዛችሁ ኦኬ አይ ጥሩ ምናልባት አይ ቲንክ ከተውውቅ አኳያ መሰለኝ ሀሳቡ ኢንሻአላህ እኔም ስላገኘሁ ደስ ብሎኛል እኔ መውጣት ስላለብኝ ነው ኡስታዝ ይቀጥሉና ኢንሻአላህ ኡስታዝም ጊዜ ስለሌለው እኔ ከፍቼ እናወራለን ወደ እኔ ቤት መምጣት ትችላላችሁ ልጆች የምናወራው ነገር ካለ በዚህ ጉዳይ ላይ ምናምን አይ ቲንክ ፒኬ ከፍቷል ኦሬዲ ሰሜት እዛም እንገናኛለን ወሂድ ቴንክ ዩ በቃ አይ ቲንክ ኡስታዝ አቡ ሙአዊያ ሀሳብ ይስጡና ልጆች ወደ ፒኬ ቤት ነው ሁላችሁ አብዲሳም ከተመቸ እዛ ነውና ሀሳባችሁን ትቀጥላላችሁ ኡስታዝ አቡ ሙአዊያ ካልተመቸው ኢንሻአላህ ኡስታዝ ጀማል አሉ ማጠቃለያ ስሩበት ኢንሻአላህ ኡስታዝ ወሂድ እሳት እንደሌለው እያሳወቀን ነው خير ማጠቃለያ ምናልባት ጀዛኩሙላህ ኸይረን እዚህ የነበራችሁ ይት ወንድሞች ኡስታዝ ወሂድ ዛሬ ከፍቶልናል በጣም ስናፍቀው የነበረው ቀን ዛሬ ገኘነውና አልহামዱሊላህ ረቢል ዓለሚን ኢንሻአላህ ኡስታዛችን ማውራት አይችልም ይሆናል እዚህ ጋር ያሉ ወንድሞችን ኡስታዞችን ኢንሻአላህ ፎሎ አድርጓቸው ኡስታዝ ዛህራ አለች ኡስታዝ ሰልማን አለ ኡስታዝ አቡ ሙአዊያ አለና ፎሎ እናድርጋቸው ባረከላሁ ፊኩም እስኪ ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ጽልን ኢንሻአላህ ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ጻፍልን በነገራችን ላይ ኡስታዝ ሰልማን ችላ አትበሉ ፎሎ አድርጉ ፎሎ አስደርጉ ምክንያቱም በየሄንበት ፎሎችን ማስደረግ አለብንና 100,000 ለአንዳንድ ነገሮች ለእንቅስቃሴ በዳዋ ዙሪያ ለሚያደርጋቸው እንቅስቃሴዎች ለአንዳንድ የሚሆን ስለሚጠቅመው ማለት ነው ኡስታዝ ሰልማን ፎሎ እናድርግ በጊዜያችን በገንዘባችን በጉልበታችን ማገዙን ካባንችል ማለት ነው ወባረከላሁ ፊ ኡስታዝ ሰልማንን ፎሎ እናድርገው ኢንሻአላህ ኡስታዝ አቡ ሙአዊያንም ያው በቃ ኢንሻአላህ ኡስታዝ ጀማል አንድ ደቂቃ የማይሞላ ልናገር ይናገሩ ችግር የለውም መርሐባ ኢንሻአላህ ጀዛኩሙላህ ኸይረል ጀዛ ወአህሰነል ጀዛ ኡስታዞቻችን ወንድሞቻችን ሌላው ወገናችን አብዲሳ በቅንነት ኡስታዝ ወሂድን ብትከታተለው ቻናሉንም እንዲሁም ታናሹ አህመድን እንግዲህ በእድሜ ታናሽ ነው እውቀቱ ግን ከኛ በላይ ነውና ሌሎችንም ኡስታዞች ጋር በተለይ መጽሐፍ መታዘጋጅ ከሆነ ከነሱ ጋር ያለውን ሐሳብ ጋዘር ብታደርግ እንደ ሪኮመንድ ነው ማለትም ይህን ጥልቅ ምርምርክን ከሃይማኖት ጋር ለማያዝ ብትሞክር ማለት ብዙ ጊዜ እንደዚህ ሎጂካል ከምትሄድ የሆነ ሪያሊቲ የሆነውን ነገር እምነት ውስጥ እየገባህ እንትን ደስ ይላል ማለት ወደ ፍልስፍና ዓለም ውስጥ እንደው ጥልቅ እንዳትል ከሚል ሐሳቤ ነው ማለትም ጠቃሚ ፍልስፍና ከሆነ ሰየው አለበለዚያ ግን ልክ ምንድነው ራሳችን እንደ ፈጣሪ ክሬተር
አውታር አድርገን እንደው ወደዛ ነገር ላይ እንትን እንዳትል እምነቶች ጋር ምን ይላል የሚለውን ነገር በጥልቅ የሆነ የእምነት ምንድነው የእምነት አባቶች እንደሚባለው ልክ ከኛ ኡስታዞችን ምሁሮችን ብታነጋግር እንግዲህ ለትውልዱ ወይም ደግሞ ለወጣቱ የሆነ መልካም አሻራ ላሳርፍ ካልክ እንደዛ ብታረግ የሚል ቁንጽል ሐሳብ ነው ኢንሻአላህ። ሌላው ቻሌንጅ እንግዲህ የዛሬ ሳምንት ነው የሚያበቃው። ኢንሻአላህ ከመልካም ስራ ማትጠግቡት ወንድሞች በቅንነት ፖስት ማረጋቸውን በተለይ ሰሞኑን ሸር ዲዩት ላይክ ብታረጉልኝ ሪፖስት ብታረጉልኝ ደስ ይለኛል። ከቻላችሁም አካውንቴን ኡስታዝ ወሂድ አላህ ያክብርህ፣ አላህ ይጠብቅህ፣ መሰሎችን ያብዛልን ያ ረብ ኢንሻአላህ። ይሄ ነው የምለው። ጀዛኩሙላህ ኸይረል ጀዛ አህሰነል ጀዛ። ይሄ ነው የምለው። ጀዛኩሙላህ ኸይረል ጀዛ ቱሰኒ አከነት